ጤና ይስጥልኝ አድማጭ ተመልካቾቻችን፣ በያላችሁበት ሰላም ይብዛላችሁ። እንግዲህ እግዚአብሔር ጸጋና ቸርነት በዝቶልን የመጽሐፍ ቅዱስ ጥናት የጀመርነውን በተለይ በዘጸአት መጽሐፍን ዛሬም ይዘን ቀርበናል። በተከታታይ ለ10 ሳምንታት ይቀርብ ነበረ። በተለይ ባለፈው ሳምንት ዘጸአት ምዕራፍ 32 ላይ ያተኮረ ጥናት ነበር። የእስራኤል ሕዝቦች ሙሴ አጠገባችን የለም ብለው ጥጃ አምልከው እንደሰገዱ እና የዛንም ውጤቱም እንደነበረ ስናይ ነበረ። እንግዲህ ዛሬ ደግሞ ሙሴ ህዝቡ ከተቀጣ ከተፈረደበት በኋላ ሙሴ ወደ ሌላ ስቴፕ የሚገባበትን ጥናት በተለይ ዘጸአት 33 ዘጸአት 34 ላይ ያተኮረ ጥናት እናያለን። ሙሴ እንግዲህ ከጊዜ ወደ ጊዜ እያደገ ሲሄድ አሁንም ብዙ ነገር እየፈለገ የሚሄድ ይመስላል። እንግዲህ በጥናታችን አብረን እናያለን። እንግዲህ ይህንን ጥናት በየሳምንቱ የተዘጋጀ የሚቀርብላችሁ ከዋሽንግተን ዲሲ እና አካባቢዋ ከምትገኘው ከሰባተኛ ቀን አድቬንቲስት ቤተክርስቲያን ነው። በዛሬው ውይይት ወንድሜ ወረታው ብርሃኑና ፓስተር ዳዊት ጉዲኖ ይህንን ውይይት አብረውን ይመሩናል። እኔ ኮርኔት አደርጋለሁ። ፍስሐ እባላለሁ። በዚህ ውይይት ጥሩ የሆነ ለህይወታችሁ የሚጠቅም ለመንፈሳዊ እድገታችሁ የሚጠቅም ሀሳብ እንደምታገኙበት ተስፋ አድርጋለሁ። እንግዲህ መንፈሳዊ ውይይት ነው። በጸሎት እንጀምራለን። ወንድማችን ወረታው በጸሎት ይመራናል። እሺ እንጸልይ። ሁሉን ቻይ የሆንህ አምላካችን አባታችን እግዚአብሔር የዘላለም አባትና የሰላም አለቃ እናመሰግንሃለን። እነሆ ስለ ምሕረትና ስለ ቸርነትህ ስለ ዘላለማዊ ፍቅርህ አባታችን ሆይ እነሆ ዘውትር እንደምታደርገው ዛሬም በመካከላችን በመገኘት ይህንን ወንጌል ሙሴ የጻፈውን ወንጌል ካንተ ተቀብሎ ለእኛ የላከውን ወንጌል ጥናታችን በምንቀጽልበት ጊዜ አስተማሪ መንፈስ ቅዱስ ሆይ በመካከላችን ተገኝ። ስጋና ደም ምንም አይነት ቦታ እንዳይኖር አንደበታችን አስተሳሰባችን ተቆጣጠር አምላክ ሆይ። ይሄ ደግሞ ካፋችን ወጥቶ ለሌሎች እግዚአብሔር አባቶች በረከት እንዲሆን አምላካችን ሆይ እነሆ በልጅ በኢየሱስ ክርስቶስ በኩል ስላደረክልን ድርጊት ስለሰጠን ፍቅር ዘላለም እናመሰግናለን። ስለ ስም ስትል አሜን አሜን። እንግዲህ እንደ መግቢያ ላይ እንዳብራራሁት የዚህን ሀሳብ ዘጸአት ምዕራፍ 33 እና ምዕራፍ 34 እንዲሁም የተለያዩ ቦታዎችን እናያለን። ከመስቀሉም አንጻር የዚህ ታሪክ ትርጉምን ለመረዳት እንሞክራለን። በዘጸአት 34 ቁጥር 6 እና 7 ላይ እግዚአብሔርን በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድም በልጆች የሚያመጣ አምላክ ነው ሲል አወጀ የሚል ጥቅስ አለና የሚገርም ጥቅስ ነው። ምናልባት በማብራሪያችን እናያለን። ሙሴ ክብርን አሳየኝ ሲለው ነው እግዚአብሔር ስሙን ሲያውጅ ፊቱን ለማይስፈልግ እግዚአብሔር ክብሩን ሲያውጅ ማንነቱን ሲነግር የምናየው። እንግዲህ ይህ የሙሴ ጉዞ ለረጅም ጊዜ ነው እንግዲህ ከእግዚአብሔር ጋር ሲያወራ ሲናገር የነበረው። በእያንዳንዱ ከእግዚአብሔር ጋር ያለው ግንኙነት የሙሴ መንፈሳዊ እድገት እየታየ የመጣበት ነበር። መንፈሳዊ እድገቱ እየታየ የመጣበት ነበር እና ይህንን አምላክ ለማየት ፈለገ። እንግዲህ በሰውኛ አሳሰብ የሚያመልከውን ማየት የለመደ አእምሮ ስለሆነ ሙሴ አሁንም ፊቱን ለማየት ግሎሪውን የእግዚአብሔርን ክብር ለማየት ፈለገ። የእግዚአብሔር መልስ ግን ሙሴ እንደጠበቀው አልነበረም። ቢሆንም ግን በዛ መልስ ሙሴ ምን አይነት ሪያክሽን እንዳሳየ በዘጸአት 34 ላይ ስናነብ እናገኘዋለን። እንግዲህ ፓስተር ዳዊት ወደዚህ ሀሳብ
ወደ እግዚአብሔር ስሙን ወደ ማወጁ ሐሳብ ከመምጣቱ በፊት ሙሴ እግዚአብሔርን ለመገናኘት ሲሄድ እናያለን በዘጸአት ምዕራፍ 33 ከቁጥር 7 እስከ 11 ባለው ጊዜና ህዝቡ ሁሉ ከሰፈር ወጥቶ ሙሴን ያዩ ነበር። ወደ ድንኳን ሲገባ በድንኳን ውስጥ የእግዚአብሔር ክብር በደመና ተሞልቶ ሲገለጥ እናያለን እና እግዚአብሔር ይህ የመገናኛ ድንኳን እንዲሰራ ለምን ፈለገ? ምን አይነት ቦታስ መረጠ? በፊት መገናኛ ድንኳን በመካከላቸው ነው። ቀስ ብሎ ከውጭ ወጣ ብሎ የተሰራበት ሁኔታ እናያለና ይሄንን እንዴት እናየዋለን? እግዚአብሔርና በሙሴ ግንኙነት በዚህ በመገናኛው ድንኳን አካሄድ ምን ልንማር እንችላለን? ለምን አስፈለገ? ምን ልንማር እንችላለን? እግዚአብሔርስ እንዴት መራው በዚህ ጉዞ ውስጥ የሚለውን ሐሳብ ጥያቄ ወደፊት ላንጣና ያንተን እይታ ከዚህ ትምህርት ያገኘውን ብታካፍለን ፓስተር ዳዊት። አመሰግናለሁ ዶክተር ፍስሐ እግዚአብሔር ይስጥልኝ። እንግዲህ ቅድም አንተ እንዳነሳው ዘጸአት ምዕራፍ 32 ላይ የእስራኤል ሕዝብ ሙሴ ወደ እግዚአብሔር ተራራ በወጣበት ሰዓት እግዚአብሔርንም አናውቅ ሙሴንም አናውቅ በፊታችን የሚሄድ ጥጃ ስራልን ብሎ ለአሮን ጠየቁ። አሮንም ደግሞ ወሰደና ጥጃ ሰርቶ ከግብጽ ምድር ያወጣ አምላክ ይሄ ነው ብሎ ሲያውጅ እንመለከታለን። ከዚያ የተነሳ እግዚአብሔር አምላክ በመሃላቸው ሆኖ ይመራ የነበረው ቀን በደመና ሌሊት በእሳት አምድ ይመራ የነበረው እግዚአብሔር ከመካከላቸው ወጣ። ለምን? ኃጢአት ስለሰራ ህዝቡ በኃጢአት ምክንያት እግዚአብሔር ከህዝቡ ጋራ አንድ ላይ መሆን አልፈለገም። መቼም እግዚአብሔር ኃጢአትን ይጠላል፣ ህዝቡን ደግሞ ይወዳል። ስለዚህ ኃጢአት ንስሐ ባልገባ ህዝብ መካከል እግዚአብሔር ካለ የእግዚአብሔር ቁጣ ህዝብን ስለሚጨርስ እግዚአብሔር አምላክ ከህዝቡ ፈቀቅ አለና ካንተ ጋር አልሄድም ከዚህ በኋላ አልመራም ብሎ ተቆጥቶ ለሙሴ ሲናገር እናያለን። ሙሴን ደግሞ የመገናኛውን ድንኳን ከህዝቡ አርቅ፣ ወጣ አድርግ፣ እኔ ካንተ ጋር ይነጋገራለሁ ብሎ እግዚአብሔር አምላክ ለሙሴ ሲናገር እንመለከታለን። በዚያን ሰዓት እንግዲህ የእስራኤል ህዝብ እየዘቀጡ እየወደቁ ሲሄድ ሙሴ ደግሞ ከእግዚአብሔር ጋር ያለው ግንኙነት በጣም እየጠነከረ እያደገ የሄደበት ሁኔታ እንመለከታለንና እዚህ ጋር ሙሴ ወደ እግዚአብሔር መገናኛ ድንኳን ሲወጣ እናያለን። መገናኛ ድንኳኑ እንግዲህ እግዚአብሔር ከሰው ጋር የሚነጋገርበት ሙሴና እግዚአብሔር የሚያወሩበት ድንኳን ላይ ወጥቶ እግዚአብሔር ሙሴ በመገናኛ ድንኳን ውስጥ ከእግዚአብሔር ጋር ሲነጋገር እንመለከታለን። በዚያ ስፍራ ላይ ሙሴ እግዚአብሔርን ሲያናግር እናያለን። ሙሴ እግዚአብሔርን ሲያናግር እናያለን። እባክህን ክብርህን አሳየን ሲል በመገናኛ ድንኳን ውስጥ ንግግር ከእግዚአብሔር ጋር ሲቀጥል እናያለንና በመገናኛ ድንኳን ውስጥ ከሙሴ ጋር የነበረው ሁኔታ አሁንም አነጋግረኝ እግዚአብሔር ሆይ አስተምረኝ፣ ከፊቴ ካልወጣ እነን አታውጣኝ፣ አንተው ምራኝ፣ ይሄንን ደግሞ ህዝብ አትተው እያለ ስለ ህዝቡ ሙሴ ሲማጽን እናያለን፣ ወይም ደግሞ ሲማልድ እናያለን። እና ህዝቡን አትተው እባክህን እግዚአብሔር ሆይ ክብርህን አሳየን፣ አንተ ምራን፣ አንተ ከተውከን እኛ ከማን ጋር ነው ምን ሄደው እያለ ሲናገር ነው የምንመለከተው። እንግዲህ ሙሴ ከእግዚአብሔር ጋር ልክ እንደ ባልንጀራ እንደ ጓደኛ ፊት ለፊት ሲነጋገር እናያለን። ያ ማለት ፊት ለፊት ማለት ደግሞ በአካል ያይ ሳይሆን በቃላት እግዚአብሔር ጋር ሲወያዩ ሲነጋገሩ እንመለከታለን። የሙሴንም ደግሞ እድገት እናያለን። ሙሴ እያደገ መጣ። ሙሴ እጅግ በጣም በመንፈሳዊ ህይወቱ እያደገ እየተለወጠ
ኃይል እያገኘ መጣ። ከዛ በፊት የነበረው ግንኙነት ነበረው። ሙሴ እኮ ዛሬ አይደለም በመገናኛው ድንኳን እዚህ ጋር ሲናገር ሙሴ ከዚህ በፊት ከእግዚአብሔር ጋር ሲነጋገር ነበረ። እግዚአብሔር አምላክ ለሙሴ የዘፍጥረት መጽሐፍንና የኢዮብ መጽሐፍ እንዲጽፍ አመራር ሲሰጥ ነበረ። እዚህ ጋር ሲመጣ የበለጠ መንፈሳዊ ህይወቱን በመገናኛው ድንኳን ውስጥ ከእግዚአብሔር ጋር የጠበቀ ግንኙነት እግዚአብሔር አምላክ ሲያደርግ እንመለከታለን። ተባረክ። እንግዲህ ይህ የመገናኛ ድንኳን እግዚአብሔር ከሰው መካከል ለማደር መካኒዝም የፈጠረበትና ሁሌም ከነሱ ጋር እንዳለ ለማሳየት በተለይ የተቀደሰ ቦታ እንዲሆን የተቀደሰ ሰዎች እንዲመጡ ኃጢአታቸውን እንዲናዘዙ ግልጽ የሆነ በአደባባይ ማንም ሰው ሳይፈራውና እግዚአብሔር በዛ ቦታ ላይ እየተገኘ ህዝቡን ሲመራ የሚፈልገውን ሲያሳውቅ እንግዲህ ለዘመናት የሆነ ታሪክ ነው። ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ እስከሚቀደድ ድረስ የቤተ መቅደስ መጋረጃ ብዙ ማውራት እንችላለን። መገናኛ ድንኳን ግን ሀሳቡ ስላልሆነ የዚህ ሰንበት ትምህርት ዋና ሀሳብ ስላልሆነ ወንድሜ ወረታው እንግዲህ ወደዚህ ጉዳይ ገባ። ሙሴ ከእግዚአብሔር ጋር ማውራት ጀመረ። በደመና ተከቦ ነበረ። ይህ የመገናኛ ድንኳን ሲያወራው አውቀ ዘንድ ፊትህን አሳየኝ፣ መንገድን አሳየኝ የሚል ጥያቄ ነው ሙሴ አሁን የሚያነሳው የነበረ። አሜን። ምን ያስፈልገዋል ሙሴ ከዚህ በላይ? እግዚአብሔርን በብዙ ቦታ እያገኘው ነበር እና ምን ፈልጎ ነው? በምሬቱም ራሱ አሁን ህዝቡ ምንድን ነው ያለው? ህዝቡ ሲያማርር ጥጃ ይሰራ ከግብፅ ያወጣን ሙሴ ነው ያሉት። አክቹዋሊ ሙሴ አይደለም ያወጣቸው፣ ከግብፅ ያወጣቸው እግዚአብሔር ነው። ሙሴ ግን ከግብፅ እኔ አይደለም ያወጣቸው አንተ ነው ያወጣቸው እያለ ነገሩን ክሊር ሲያደርግ እናያለና ጸሎቱ ራሱ ስፔሲፊክ ነበር። ይሄንን ህዝብ ካልመራኸው አብረኝ ካልወጣ እያለ የሚጠይቅ ሰው ነበርና ምክንያቱም ያለ እርሱ ጉልበት ሊኖር እንደማይችል የተገነዘበ ይመስላል። እናም ያንንም ጉልበት ደግሞ አይቷል። በተለያየ ነገር ሙሴ የእግዚአብሔር ቸርነቱን፣ ደግነቱን፣ ማዳኑን በብዙ ነገር አይቶታል እና ምስክር ነው፣ አንደኛ ምስክር ነውና ከዚህ በላይ ምን ፈልጎ ነው ሙሴ እንዳውቅህ ክብርን አሳየኝ የሚል ጥያቄ ወደዛ የመግባቱ? በዚህ ላይ ያለን ሀሳብ እስቲ ብታብራራለን። እሺ፣ ወደዛ ከመምጣታችን በፊት ነው በሁሉ ላይ አንድ ሁለት ነጥቦች ባነሳ ብትፈቅድልኝ ዶክተር ፍስሐ። አንደኛው በጣም ደስ የሚለኝ ነገር ምንድን ነው? ሙሴ እግዚአብሔር በህዝቡ ዘንድ አለው በህዝቡ መካከል ሊኖር ዘንድ በመፈለጉ መካኒዝም ፈጠረ። ነገርን ያ መካኒዝም እንዴት ነበር፣ ያ ሂደት እንዴት ነበር የሚካሄደው የሚለውን ሂደቱን በማይበት ጊዜ በጣም የሚገርም። ሙሴ ወደ መገናኛው ድንኳን በሚሄድበት ጊዜ ህዝቡ ምን ያደርግ ነበር? በየድንኳኑ በራፍ ቆሞ ይመለከት ነበር። አንደኛው ነጥብ። ሁለተኛው ነጥብ ምንድነው? እግዚአብሔርን የምንገናኝበት ለየት ያለ ቦታ ሊኖረን ይገባል። ፓስተር በየነ አንድ ሲናገር ምን አለ? በጾም የጸሎት ፕሮግራም ሲያገለግልን እቤቴ ውስጥ አለ ለየት ያለ የጸሎት ክፍል አለ። ያ የኔና የአምላኬ የመገናኛ ቦታ ነው። ለጸሎት በሚሄድበት ጊዜ አምላኬ ጋር መገናኘት በምፈልግበት ጊዜ ዴሲግኔትድ የሆነ ቦታ መኗል። እሱ ብቻ አይደለም፣ ብዙ ሰዎች እግዚአብሔር ይሄን እንደሚያስፈልጋቸው ስላወቀ ለእስራኤል ልጆች ይሄንን የተለየ ቦታ አመቻቸላቸው። መጥተው ከህዝቡ በእግዚአብሔር ፊት ኃጢአታቸውን ይናዘዛሉ። በዛ ቦታ ሙሴ በሚሄድበት ጊዜ እና እንግዲህ ይሄ በጣም እግዚአብሔር ለህዝቡ ያለውን ፍቅር ለማሳየት ለህዝቡ ለመቅረብ ካለው ፍላጎት የተነሳ ያደረገው ሌላ እርምጃ ነበር እና እግዚአብሔር ለኛ ያለው ፍቅር ምን ያክል ታላቅ እንደሆነ የሚያሳይ
ድርጊት ነበርና ዩኒክ ለየት ያለ ቦታ የመገናኘ ከማን ጋር ነው? ከእግዚአብሔር ጋር። ከእግዚአብሔር ጋር ሁልጊዜ ልንገናኝ ይገባናል፣ ለየት ባለመልኩ። ወደ አነሳው ጥያቄ በመጣበት ጊዜ አንተ ያነሳው አንድ ኢምፖርታንት የሆነ ነጥብ አለ። ያ ምንድን ነው? የሙሴና የእግዚአብሔር ግንኙነት አሁን የጀመረ ግንኙነት አይደለም፣ የቆየ ስር የሰደደ ግንኙነት ነው። ወደዛ እንመጣበታለን። ሰንበት ትምህርቱ ምን ይላል? የዘጸአት መጽሐፍ ይላል 4 ወሳኝ የሆኑ ርዕሶች ያጠቃልላል ይላል። አንደኛው የእግዚአብሔር መገኘት ወይንም ዘ ፕሬዘንስ ኦፍ ጋድ ይላል። ይሄን የሚለው የቲቸርስ ጋይድ ለመምህራን የተዘጋጀው መጽሐፍ ነው። ሁለተኛው የእግዚአብሔርን ማዳን፣ ሶስተኛው የእግዚአብሔር ምሬት፣ አራተኛው የእግዚአብሔር ክብር ነው እና ሙሴ እንግዲህ በተለይ የእግዚአብሔር ክብር የሚለው ዘጸአት 33 እና 34 ዛሬ የምናጠናው ክብር እና ሙሴ ማወቅ የፈለገው ማየት የፈለገው በኋላ የማክሰኞና የሮቡ ያነሳዋል የእግዚአብሔርን ክብር ነው እና ሙሴ አንደኛ የሙሴና የእግዚአብሔር ግንኙነት አሁን እየጀመረ አይደለም። ነገር ግን ግንኙነታቸው እየጠበቀ እየሰመረ በሄደበት ጊዜ ሙሴ ስለ እግዚአብሔር የበለጠ ማወቅ ፈለገ። ይሄንን የእግዚአብሔርን ክብር፣ የእግዚአብሔር አምላክነት፣ የእግዚአብሔር ግንኙነት ሰንበት ትምህርቱ በመግቢያው ላይ እንደሚለው እንዲያውም ላንብበው ምን ይላል? እግዚአብሔር ጋር በምናደርገው ጉዞ ሁላችንም ማደግ ያስፈልገናል። የማናድግ ከሆነ ሙታነን ማለት ነው እና የሙሴን መንፈሳዊ ህይወት የሙሴና የእግዚአብሔርን ግንኙነት በምናይበት ጊዜ ከጊዜ ወደ ጊዜ እያደገ ከጊዜ ወደ ጊዜ ሞር ኢንቲሜት እየሆነ የመጣ ግንኙነት ነው። ስለዚህ ሙሴ የበለጠ ስለ እግዚአብሔር በነገራችን ላይ እግዚአብሔርን ማወቅ ይቻላል የሚልም ጥያቄ ልናነሳ በእርግጥ እግዚአብሔር that is the issue እዚህ ኳት አንድ ለማንኛውም ግን እንደው ወደኋላ ዞር ብለን በምንመለከትበት ጊዜ እግዚአብሔር ማንነቱን ለሙሴ ለማሳየት በቂ ለሙሴ ብቻ ሳይሆን ለእስራኤል ልጆች ለእኛም የእግዚአብሔርና የሙሴ የጠበቀ ግንኙነት ጀምሮ ምድረ በዳ በነበረበት ጊዜ እኮ በእግዚአብሔር መንፈስ ተመርቶ ነው የኢዮብና የዘፍጥረትን መጽሐፍ የጻፈው። ወደ ግብፅ ምድር መጥቶ ህዝቡን እንዴት በድንቅና በታምራት እንዳወጣ፣ እንዴት የግብፃውያን አማልክቶች እንደሆነ፣ እንዴት ቀይ ባህር እንዳሻገራቸው፣ እንዴት በሲና ይህ ሁሉ በግንኙነታቸው መካከል እድገትን እየፈጠረ ሙሴ የበለጠ እግዚአብሔር ለማወቅ በተለይ ደግሞ የ40 ቀን ከእግዚአብሔር ጋር ያሳለፈው ጊዜ ለእግዚአብሔር ከዚህ በፊት 7 ጊዜ ወደ ተራራ ወጥቷል ይላል ባለፈው ሰንበት ትምህርት ነው። ዝም ብሎ የሆነ ጉዳይ አይደለም። ግንኙነታቸው የበለጠ እየተጠናከረ የመጣ ነገር ግን አሁንም ሙሴ ያልደረሰበት ያላወቀው የእግዚአብሔር ማንነትና የእግዚአብሔር ባህሪ አለ። ቅድም ያነሳሁት የወጣ የሰንበት ትምህርቱ ምን ይላል? የአዳልት ማነው ቲቸርስ ጋይድ the self revelation of God's character to Moses is the theological heart of the book of Exodus። ይሄ ነው ዘፍጥረት ፎከስ አድርጎ እግዚአብሔር ለሙሴ ለህዝቡ ለኛ ራሱን ለመግለጽ እሱን እንድናውቀው የሚያደርግበት ጥረት ነው እና የተለያዩ እስካሁን ስናያቸው የመጣናቸው ያ የእግዚአብሔር ድርጊት ነው። ይሄ የእግዚአብሔር ድርጊት 10 ትእዛዛትን መስጠቱ እንዳሉት እነዚህ ያደረጋቸው ድንቅና ታምራቶች በሙሉ ሙሴ ስለ እግዚአብሔር የበለጠ ለማወቅ እንዲጓጓ አደረገው። ስለዚህ ምን አለ? አንተን እንዳውቅ አንተን የበለጠ ወደ ማወቅ የሁላችንም ፍላጎትና ጥረት መሆን ያለበት ዶክተር ፍስሐ ፓስተር ዳዊት ተከታታዮቻችን የዚህ ፕሮግራም ተከታታዮች ይሄ ነው። እግዚአብሔርን የበለጠ ለማወቅ ስለ እግዚአብሔር የበለጠ ለመረዳት የእግዚአብሔር ባህሪ ለበለጠ ለመገንዘብ ሁልጊዜ መጣር አለብን። ካልሆነ ግን ቅድም በመግቢያው እንዳነበቡት ሮማኖች የሚሉት ምንድን ነው? that is the law of nature ማደግ ወይም መሞት ነው። that is the law of nature
የተፈጥሮ ህግ ነው። ወይ እናድጋለን መንፈሳዊም ይሁን ስጋዊም ይሁን ወይም እንሞታለን። ስለዚህ መንፈሳዊ ህይወታችን ያድግ ዘንድ ከፈለግን እግዚአብሔርን የበለጠ ለማወቅ እግዚአብሔርን የበለጠ ለመረዳት የሙሴ ፍላጎት ያ ነበረ። ያው ከመጨረሻ በፊት አንድ ታሪክ ልናገር። ቲንክ ፓስተር ጥሩነህ በዚህ ጉዳይ ጽፏል። ፓስተር ብርሃኑም አይዶን ነው ግን ፓስተር አለነ የጻፈው መጽሐፍ ኖት ላይ ሳነብ አለቃ ዘካርያስ ቦታውንም አይቼዋለሁ። አለቃ ዘካርያስ እግዚአብሔርን እባክን ግለጽልኝ ብለው ጾም ጸሎት ገቡ ይላል። አይደኖ ከስንት ጾም ጸሎት ሱባኤ ከገቡ በኋላ ከስንት ጊዜ በኋላ በራእይ ክንፍ አውጥቶ ውቅያኖስ አቋርጠው ለመሄድ ጉዞ ይጀምራሉ። ሲጓዙ ምንም ሊያቋርጡት አልቻሉም። እንዲሁ እየጣሩ እንዳሉ አስፈራሳሪ መንበር ነቁ አለቃ ዘካርያስ እና ኮንክሉዥን የደረሱበት ግን ድምዳሜ ምንድነው? እግዚአብሔርን ሙሉ በሙሉ ማወቅ አይቻልም። የእግዚአብሔርን ባህሪ መረዳት ይቻላል። ሙሴም በመጨረሻ እንመጣበታለን የተረዳው ይህንን ነው። እግዚአብሔር የሙሴን ፍላጎት በሙሉ ፈቃደኝነት ሰጠው፣ አስተዋወቀው ራሱን። ነገር ግን ፊዚካሊ አይደለም። የእግዚአብሔርን ባህሪ ቅድም ዶክተር ፍሳ እንዳነበበው በመታሰቢያ ቁጥሩ የእግዚአብሔርን ማንነት የእግዚአብሔርን ባህሪ በተረዳበት ጊዜ ሙሴ ለእግዚአብሔር ክብርና ምስጋና ሰጠ። እንግዲህ የሰኞው ትምህርት ሞር ኦለስ በእነዚህ እግዚአብሔርን እንዳውቅ አንተን እንዳውቅ የሚለው በእነዚህ ነጥቦች ላይ ነው። ሙሴ እግዚአብሔርን ማወቅ መፈለጉ እግዚአብሔር ደግሞ ፍላጎቱን አድርጎለታል። ለዚህም ወደዚህ እንዲመጣ ያደረገው ከእግዚአብሔር ጋር ያለው ግንኙነት ከዕለት ወለት እያደገ በመምጣቱ ህይወቱን ከእግዚአብሔር ማንነት የበለጠ ለማወቅ ፈለገ። እግዚአብሔርን ፍላጎቱን አሟላለት ነው ለማለት ነው። እሺ እንግዲህ ሙሴ እንደ ልጅ ሆኖ ነው እግዚአብሔርን ሲቀርበው የምናየው፣ እንደ ህፃን ልጅ። ጌታም ሲናገር እንደ ህፃናት ካልሆናችሁ የጠየቀው ነገር ሁሉ ደግሞ ሲሰጠው እናያለን። ለምሳሌ የእስራኤል ህዝብ ባጠፋ ጊዜ ጠፋዋል ይህን ህዝብ ሲል እባክህ ማር እነሱን ከምታጠፋ እኔን ከህይወት መዝገብ ደምሰኝ። አይ ማያንም ማጠፋውን መደመስ ነው ደምሳለኝ አንተ ያለመስ ውይይቱ ንግግሩ አፍ ለአፍ እንደነበር ከዚህ በኋላም ባለው የእስራኤል ጉዞ የሚናገርበት ቦታ ለእግዚአብሔር መሰክርበት እና ክብርን እባክህ ክብርን አሳየኝ የሚል ጥያቄ ነው እና እግዚአብሔር ምንድን ያለው መልካምነትን በፊትህ አሳልፋለሁ የሚል ጥያቄ ነበረ የጠየቀውና አሁንም ጥያቄ ተማሳይ ነው። እግዚአብሔር እስካሁን ያየው እግዚአብሔር ክብር አይበቃውም ወይ ነው? የእግዚአብሔር ክብርስ ምንድን ነው? ምናልባት ይሄ ጉዳይ ከራዕይ ምዕራፍ 14 ቁጥር 6 ላይ እግዚአብሔርን ፍሩ ክብርንም ስጡት ከሚለው ጋር እንድናገናኘው የምንችለው ነገር አለ ወይ? በመስቀል ውስጥ አንጻር እንዴት ይታያል? እግዚአብሔር ክብርን አሳየኝ። የሰው ዘር በመስቀሉ ላይ እግዚአብሔርን ክብር አይቷል። ምን አይነት ክብር የተገለጠ ይመስል? ምንድነው ክብርስ ማለት? እኛ እንደምናስበው ሰው እንደሚያስበው ነው ወይስ እግዚአብሔር ክብር የሚባለው? ምክንያቱም ሙሴ የሚያስበው ሐሳብና እግዚአብሔር መልስለት ሐሳብ ልዩነት እንዳለው ይታያል በዚህ በተራራው ላይ በተገለጠው የእግዚአብሔር ማንነትና በዚህ ጉዳይ ላይ እግዚአብሔር ክብርን አሳየኝ በሚለው ጉዳይ ላይ ከእግዚአብሔር ማንነት ጋር ከመስቀሉ አንጻር የተገነዘብከው ነገር ካለ እንዲሁም ደግሞ ራዕይ ምዕራፍ 14 ላይ የመጀመሪያው መልአክ መልእክትም አለ እግዚአብሔርን ፍሩ ክብሩን ስጡት የሚል ክብር ምንድን ነው? ፓስተር ዳዊት። እግዚአብሔር ይስጥልኝ ዶክተር ፍሳ። እዚህ ጋር ማክሰኞ ክፍል ላይ ያለው እባክህን ክብርን አሳየኝ የሚለው ሐሳብ ከዋናው ሐሳብ ጋር ይገናኛል። አንድ መዝሙር አለ ደግመ ባርከን አሁንም የሚል መዝሙር አለና ሙሴ ያንን ነው የፈለገው ይመስለኛል።
ምክንያቱም አይበቃኝም፣ ያየሁት አይበቃኝም። ምክንያቱም እኔ የሚሄድበት መንገድ አለ፣ ረጅም ጉዞ አለ፣ ይሄ ህዝብ አለ፣ ያንተ ተልእኮ አለ። ያንተን ተልእኮ መንገድ ላይ እንዳልተው ጌታ አምላክ ሆይ የሚያስችለኝን ክብርህን አሳየኝ፣ የበለጠ አሳየኝ ማለቱ ነው። እንግዲህ አስተምረኝ፣ ለውጠኝ፣ ገስጸኝ፣ ምራኝ፣ ሌላው እንዳይመራኝ የሚል ነገር ነበር ሙሴ የጠየቀው። ሙሴ ደግሞ ሲጠይቀው እግዚአብሔር አምላክ ምንድነው ያለው? አይ አንተ የጠየቀው ሳይሆን እኔ ማሳይ ክብርን በፊት ያሳልፋለሁ። ያን ጊዜ ፊትን ሳይሆን ጀርባዬን ትላለህ፣ ፊትን ደግሞ በእጄ ይጋርዳል፣ በፊት አልፋለሁ ያለውና የእግዚአብሔር ክብር ማለት እንግዲህ የእግዚአብሔር ክብር፣ የእግዚአብሔር ሞገስ፣ የእግዚአብሔር ፍቅር ማን ነው? ክርስቶስ ነው። በመስቀሉ አንፃር የምናየው አለ። በመስቀሉ አንፃር በአክትስ እና አፖስትል በሚለው መጽሐፍ ላይ ኤልናት የምትለው ምንድነው? የክርስቶስ ተከታዮች የእግዚአብሔርን ፍቅርና ክብር ስላዩ አልተውም ወይም ደግሞ አልካዱም። በአሕዛብ ዘንድ ክርስቶስን መሰከሩ፣ ከፍ ከፍ አደረጉ። በመከራ ጊዜ የእግዚአብሔርን ወንጌል መሰከሩ ትላለች። ስለዚህ ራሳቸውን ትተው ሰውተው ጌታን ያገለገሉበትን ሁኔታ ነው የምንመለከተው። እግዚአብሔር መልካምነቱን ለልጆቹ መስጠቱ የእግዚአብሔር ክብር ነው። እግዚአብሔር መልካምነቱን ለልጆቹ መስጠቱ የእግዚአብሔር ክብር ነው። ወንዶችና ሴቶች እጅግ ከፍ ወዳለው መስፈርት ሲደርሱ ለማየት እግዚአብሔር ይናፍቃል። ማለት እኛን እግዚአብሔር ወደሱ ከፍ ሲያደርግ የእርሱ ክብር ተናዛዥ ኃጢአተኞችን ማቀፍ እና እነርሱን ለመለወጥ የሚያስፈልገውን ነገር ሁሉ መስጠት ነው። የእግዚአብሔር ክብር የሰውን ህይወት መለወጥ፣ የሰውን ህይወት በዚያን ልክ በህይወታችን የእርሱን ባህሪ መግለጥ፣ ለሌሎች እንዲታወቅ ማድረግ የኛ ክብር ነው ይላል። እንግዲህ የእግዚአብሔርን ማንነት ካወቅን በኋላ ለሌሎች ምናሳውቅ ከሆነ ይሄ ነው የእግዚአብሔር ክብር። ባየነው ልክ ለሰዎች መግለጽ ስንችል የእግዚአብሔር ክብር በዚያ ይታያል፣ በተግባር ይታያል። የእግዚአብሔርን ክብር ማንጸባረቅ፣ በአገልግሎት ማንጸባረቅ፣ በስራ ማንጸባረቅ ነው። ይሄንን ነው ሙሴ የፈለገው። የእስራኤልን ህዝብ በሚመራበት ጊዜ እግዚአብሔር ሆይ ያንተን ማንነት ያንተን ክብር እኔ እንዳሳይ መጀመሪያንን አሳየኝ፣ ካየው በኋላ እንዳገለግል እርዳኝ ነው። እንግዲህ ሐዋርያትን በመስቀሉ ስር ላይ ክርስቶስን በትክክል ስላዩ በትክክልም ስለተረዱ ለዓለም ገለጹ። ለዓለም ሲገልጹ ምንም ወደ አላሉም። ለዓለም ደግሞ ሲገልጹ መስዋዕትነትን ያስከፍላል፣ ዋጋ ያስከፍላል። ዋጋ ከሚያስከፍል ህይወት ወደኋላ ላይ መለሱ። መጀመሪያ አረጋግጠው አይተው ለሰዎች ለመግለጽ የተደረገ ጥያቄ ይመስለኛል። እውነት ነው። በመስቀል የታየው የእግዚአብሔር ክብር፣ ፍቅሩ፣ ይቅር ባይነቱ፣ መሐሪው በጠቅላላ ሰውን መውደዱ፣ ልክ በሌለው ሰው መውደዱ፣ ማንነቱ በዛ የተገለጠበት ሁኔታ እናያለን። እንግዲህ በእንትን ላይ በሳይንስ ላይ አንድ ፍራክታል የሚባል ኮንሰፕት አለ። ፍራክታል ዲዛይን ነው። ፍራክታል የሚለውን ስታስቡ ፍራክታል የሆነች ኤሌመንት ካያቸው እሱን ዙም ስታደርጉት ያ ኤሌመንት ይጠፋና ሌላ ይመጣል። ያ ሲመጣ እና መቆሚያ የለው፣ ኢንፋይናይት። ሙሴ እግዚአብሔር ጋር ያለው ግንኙነት ፊት ለፊት የመናገር ግንኙነት እንግዲህ ከዛ ከቁጥቋጦው ዛፍ ከቁጥቋጦው ቦታ ላይ ጀምሮ አሁንም እንደቀጠለ ነውና ሙሴ ክብርን አሳየኝ ሲለው መልካምነቴን በፊት አሳልፋለሁ አለና እንግዲህ ዘጸአት 34 ላይ እግዚአብሔር
በሙሴ ፊት ሲያልፍ የሚታይበት ታላቅ መገለጥ ይሆናል እና በዚህ በታላቅ መገለጥ ውስጥ ሳንጣቃው አለት አለ። እግዚአብሔር የሸፍነው የእሱን ክብር ፊት ለፊቴን አታይም አለው። ሰው ልጅ ፊቴን አይቶ አይድንም አለ። ጀርባዬን ግን አሳያለሁ አለ እና ሙሴ ኢቭን ጀርባውን ራሱ ያየ አልመሰለኝም። ከክብሩ የተነሳ ከታወጀው አዋጅ እና ካለው ነገር የተነሳ የወደቀ ይመስላል። ኤኒዌይ ግን አሁንም የእግዚአብሔር ስምና የእግዚአብሔር ክብር እንዴት ይገናኛል? ይህንንስ እግዚአብሔርስ ለሙሴ ራሱን የገለጠበት መንገድ ምን ይመስላል? ለእኛስ በዚህ ውስጥ እግዚአብሔርን እንድናይ የሚፈለገው ነገር ምንድን ነው የሚለውን ጥያቄ ወደ ወንድሜ ወረታው ላምጣ። በጣም ኢምፖርታንት ፖይንት ነው። እዚህ ላይ ሁለታችሁም ሀሳብ እንድሰጡበት ፈልጋለሁ። እሺ፣ አመሰግናለሁ ዶክተር ፍስሐ። የደህንነትን ታሪክ በምንመለከትበት ጊዜ ምናልባት እንግዲህ የራሴ ድምዳሜ ነው፣ እናንተንም ድምዳሜ ምን እንደሆነ አላውቅም። ምናልባት ከአዳምና ሔዋን በኃጢአት ከወደቁ በኋላ ቢ ሄኖክ ከዛ ውጭ ከእግዚአብሔር ጋር በጣም የቀረበ ግንኙነት እንደዚህ ኢንቲሜት ፊት ለፊት ያወራ ሰው አይ ቲንክ ሙሴ ነው። በጣም እንደዚህ ሌት ከቀን እንደ ጓደኛ ቀርብ። የሚገርመው እኮ በኋላ ሰንበት ትምህርቱን በጣም ሹር ይመጣበታል በሌላ ጊዜ ሌላ ቀን 13ኛውን ስናጠና አይ ሆፕ ኢት ዊል ታች ኢት። ግን ዘዳግም ስለሆነ ዘጸአት ስለሆነ ዘዳግም ላይ ስለሚናገር ሙሴ እኮ ሲሞት የቀበረው ሰው አይደለም። የቀበረው ወንድም ድሪባ እንደሚለው ክርስቶስ ራሱ ነው። ሙሴ ሲሞት ከክርስቶስ ደረት ላይ ሞተ ነው የሚለው። ያይሁና ነገር ግን የምናውቀው አንድ ነገር አለ። በሙሴና በክርስቶስ በእግዚአብሔር በክርስቶስ መካከል ያለው ግንኙነት በጣም የጠበቀ ግንኙነት ነበር። ለማንም እስከዚህ ቀርቦ እግዚአብሔር ራሱን የገለጸበት ጉዳይ በመጽሐፍ ቅዱስ ውስጥ አልታየም። ለዚህም ነው ሙሴ የክርስቶስ ምሳሌ ነው የሚባለው። ክርስቶስን ይወክላል የሚለው እና ሙሴ እግዚአብሔር ፊትህን አሳየኝ አለው፣ ወይም ክብርን አሳየኝ አለው እና እግዚአብሔር ፈቃደኛ ሆነ። ዜሮ ፕሪኮንዲሽንስ፣ ፊትህን አይቶ ማንም ሰራ። ነገር ግን ደስ የሚለው ነገር እግዚአብሔር ሙሴን ላለማስቀየም፣ ቅድም ወንድም ፍስሐ እንዳለው እኮ እግዚአብሔር እኛን ላለማስቀየም እኮ የማያደርገው የማይሄደው ርቀት የለም። ሙሴን ላለማስቀየም እኔን አይቶ ሰርቫይቭ የሚያደርግ ግን ከፈለግ ሙሴ አንተን ከማስቀየም ኦኬ ና አለው። ከዛ ምን አደረገ? አስቀድሞ የተናገራቸውን ሁኔታዎች ነበሩ። እግዚአብሔር ክብር ታላቅ ስለሆነ፣ እግዚአብሔር ቅዱስ ስለሆነ ወደ እግዚአብሔር በምንቀርብበት ጊዜ this is something we have to take also seriously። በእግዚአብሔር ፊት በጸሎት በምንቀርብበት ጊዜ በተለየ ሁኔታ መቅረብ እንዳለብን ለማሳየት ምን አለው? እንስሳ እንዳይኖር፣ በተራራው ውስጥ ሰዎች በምን አይነት ሁኔታ እንዲያው ምን አለው እግዚአብሔር? የተሰበረውን ጽላት እንደገና ይዞ እንዲሄድ አዘጋጅቶ እንዲሄድ ካለ በኋላ እግዚአብሔር ሙሴን ለመገናኘት ዝግጁ ሆነ። እግዚአብሔር እኛ ነው ለመዘጋጀት ዝግጁ ነው፣ ለመገናኘት ዝግጁ ነው። ደስ የሚለው እግዚአብሔር ከሁላችንም ጋር ሙሴን የተገናኘ እግዚአብሔር እኛንም ሊገናኘን ዝግጁ ነው እና ቅድም ያነሳው ነጥብ ምንድነው? ሙሴ እግዚአብሔር አልቲሜትሊ ሙሴ ወደ ተራራው መጣ። ሶልሶ አናዘር ኦፍ የመንፈሳዊ እድገት ሂደት ነው። ከተረቀስ እያለ መጣና ምን ውስጥ ገባ? ተራራው ጫፍ መጣ። ከዛ በኋላ ወደ ዳመናው ገባ። እግዚአብሔር ጋር ለመገናኘት ወደ ደመናው ያዩታል። ወደ ደመናው ውስጥ ሲገባ እታችሁ ነው እና ከዛ በኋላ እግዚአብሔር ጋር ፊት ለፊት መገናኘት መነጋገር ጀመረ። እግዚአብሔር ያመጣውን ድንጋይ ሰጠው ለእግዚአብሔር፣ ጠርቦ ያመጣውን ምን ያክል እኮ
ይሄ አሁን እኛ እንደምናወራው አይነት ዲያሎግ ውስጥ እንደገቡ የሚያሳይ ነው። ድንጋዩን አመጣው ሄድ አምጣው እሺ እጽፍበታለሁ ጽፎ እግዚአብሔር ሰጠው። በእግዚአብሔር እጅ ነው የተጻፈው ያ እና ይሄ በጣም ሪማርከብል የሆነ ኢቨንት ነው በእውነቱን የሳስበው እና ሙሴ በእግዚአብሔር መገኘትን ደቀ መዛሙርቱ ጴጥሮስ ዮሐንስና ያዕቆብ የክርስቶስን ክብር ባዩት ጊዜ በአጭር ጊዜ ውስጥ ከዚህስ መውረድ መልካም አይደለም አሉ። እዚህስ ብንቆይ ይሻለናል። እንደው ለእኛ እዚህ ድንኳን ሰንተር ብንቆይ ዚስ ኢዝ ሪማርክ ዚስ እግዚአብሔር ሙሴም እንደዛ ነው የተሰ ሙሴ እኮ በሚወርድበት ጊዜ ፊቱ ያበራ ነበር። he didn't know that ሰዎች ግን አንተ አትናገረን ከእግዚአብሔር ጋር ተገናኝቶ ማንም ዘሴማ ይቀየራል፣ አዲስ ይሆናል፣ እንለወጣለን። በሙሴ ህይወት የሆነው በእኛም ህይወት ይሆናል። ሙሴን የለወጠው አምላክ እኛንም ይለውጠናል። እኛ ፈቃደኞች ከሆን ሙሴን የተናገረው አምላክ ለሙሴ እንደዚህ ፊት ለፊት እኛንም ሊናገረን የአዲስ ኪዳን የብሉይ ኪዳን አምላክ የአዲስ ኪዳንም አምላክ ነው እና ሙሴ እዛ መቆየት ፈልጎ ከሆነ I don't blame him ምክንያቱም ታች ምን እንደሚጠብቀው ያውቃል። ጭቅጭቅ ክስ አንዳንድ ጊዜ በዚህ በራእይ ከቆየች በኋላ ሚስዋይት ወደ ሰማይ ከደች በኋላ መመለስ እንደማትፈልግ ትናገራለች። so beautiful there ምክንያቱም የእግዚአብሔር መገኘት ያለበት የእግዚአብሔር መገኘት ያለበት ተራራ መልካም ተራራ ነው እና እግዚአብሔር ክብሩን ገለጸለት ለሙሴ እና ቀደም እንዳለው እግዚአብሔር ክብሩን ሲገልጽለት ሙሴ ደግሞ የእግዚአብሔርን ክብር ማየት አልቻለ። በእግዚአብሔር ፊት ራሱን ዝቅ አደረገ። he was overwhelmed ያቱም እግዚአብሔር ነው። ሙሴን የመሰለ ቅዱስ በእግዚአብሔር ፊት እንደዚህ ራሱን ካዋረደ እኛስ የሚለውን ጥያቄ አስነሳ። በእግዚአብሔር ፊት ልንደፋ ሙሴ ማየት አልፈለገም። መታሰቢያ ቁጥሩ ያነበበው ነው። የእግዚአብሔር ምሕረት የእግዚአብሔር ቸርነት ብቻ ነው በእግዚአብሔር ፊት እንድንቀር ያን ነው ያደረገው እግዚአብሔር። ሙሴ ሰርቫይቭ እንዲያደርገ የእግዚአብሔር ፍቅር የእግዚአብሔር ምሕረት የእግዚአብሔር ቸርነት ብሎ ራሱ ተናገረ። ተረዳ እግዚአብሔር ማን እንደሆነ ፊት ለፊት በመሃል በእግዚአብሔር ካራክተር የእግዚአብሔር ክብር ያለው የተገለጸው ትልቁ ክብሩ የእግዚአብሔር በመስቀሉ ፍቅሩ ነበር። ሊሚትለስ የሆነ ፍቅር ስካንዳለስ ይሉታል አንዳንዶቹ ፈረን ስካንዳለስ የሆነ ግሬስ ነው ዛል because it's scandalous because it saves somebody like me it has to be scandalous ያ ፍቅር እኔን ለማዳን እና ሙሴ እግዚአብሔርን ሲያይ በእግዚአብሔር ፊት ራሱን ዝቅ እኛም እንደዛ ማድረጋለን ልንቀጥል እንችላለን እንዳለው በጣም ደስ የሚል ትምህርት ነው። መጨረሻ ሙሴ ሳርፍ በእግዚአብሔር እጅ ነው ያረፈው። ግንኙነታቸው እያደገ መጣ። ፓስተር ተጨምራለሁ እዚህ ላይ የሚገርም ነው። ኤልደር ቆሬታው እንዳስቀመጠው ዶክተር ፍሳ የሚገርም ነው። የእግዚአብሔር ጥሪ ለሙሴ የቀረበው ለሁላችንም ቅድም እንደተባለው የቀረበ ነው። በቀረበው ልክ ደግሞ እግዚአብሔር ይገለጥልናል። አሜን። በቀረበው ልክ ነው። አሁን እነዚህ ሶስቱ ዮሐንስ፣ ጴጥሮስና ያዕቆብ ከ12ቱ ሐዋርያት እግዚአብሔር ለይቶ አይደለም የሚወዳቸው የነበረው ኢየሱስ ክርስቶስ። ነገር ግን እነሱ ላይ ልዩ ሆኖ ነው የሚቀርበው ነበሩት። ወደ ክርስቶስ በቀረቡት ልክ ደግሞ እሱም ራሱን ገለጠላቸው። ሙሴ ማለት በጣም የሚገርም ሰው በእውነት እኔ በቃ እንደው አሁን የተማረን የሱ ሁኔታ በጣም ልዩ የሆነው ባህሪ እየተገለጠ ነው ያለውና ክብሩን የማይፈልግ ራስን አጥፋ የሚል እግዚአብሔርን የሚወቅስ እንደዚህ አይደለም እኮ እግዚአብሔር እያለ ከአምላኩ ጋር የሚነጋገር ለህዝቡ የቆመ የራሱን ጥቅም የራሱን ክብር ሳይሆን አገልግሎቱን ነው እሱ ሁሉ የሚፈልገው የእግዚአብሔርን ክብር ስለሆነ እግዚአብሔር ደግሞ ሙሉ በሙሉ የራሱን ክብር የራሱን ፍቅር ሳይደብቅ አሳየው። ያንን ሳይደብቅ እግዚአብሔርን በሚያሳይበት ጊዜ ደግሞ የሙሴ ባህሪ እየተለወጠ እስቲ አስቡ እንግዲህ ሙሴ እኔ ትብነኝና መናገር አልችልም ሲል እንመለከታለን። እዛ ጋር ደግሞ ሰው ሲገድል እንመለከታለን። ዘረኛ ሲሆን እንመለከታለን። አሁን ደግሞ መጥቶ ተለውጦ ሙሴ
ልክ የእግዚአብሔርን ባህሪ በራሱ ላይ ሲንጸባረቅ ያያል። አንዴ አይቼዋለሁ እግዚአብሔርን በቀኝ አላለም። አንዴ ተነጋግረን ከሱ ጋር አናግሮኛል በቀኝ አላለም። አልበቀኝም አልጠገብኩም ባለ ቁጥር ሁሉ እግዚአብሔር ባህሪውን እያሳየው እየገለጠው አመጣ። እንግዲህ እስከሚሞት ወይም ደግሞ ቅድም ወደታው እንዳለ በክርስቶስ ኢየሱስ እስኪያርፍ ድረስ ህዝቡን የሚመራበትን ኃይል ያገኘው፣ ብርታት ያገኘው፣ ጉልበት ያገኘው ከእግዚአብሔር ጋር በመገናኛው ድንኳን እግዚአብሔር ሆይ ክብርህን አሳየኝ ባለበት ጸሎትና ንግግር ውይይት ነበር ኃይል ያገኘው። ከእግዚአብሔር ጋር በምንነጋገርበት ጊዜ እንለወጣለን፣ ኃይል እናገኛለን። ለአገልግሎት ደግሞ ታጥቀን እንወጣለን። በመንገድ ላይ አንወድቅም። ክርስቶስ ኢየሱስን በዚያው የመስቀሉን ፍቅር ደግሞ በዚያው ልክ ከተረዳን አሁን እንግዲህ የእግዚአብሔር ባህሪ የእግዚአብሔር ፍቅር ነው፣ የእግዚአብሔር ክብር ነው። ያ ደግሞ ምንድነው? ለእግዚአብሔር መገዛትን ራሳችን ለእግዚአብሔር መስጠትን መማር ነው። የእግዚአብሔር ምን ያህል እንደሚወደን ያን ከተረዳን ከክርስቶስ ፍቅር ማን ይለየናል እስከ ማለት እንደርሳለን። ሐዋርያው ቅዱስ ጳውሎስ ይሄን ያክል ከወደደን ከክርስቶስ ኢየሱስ ፍቅር ማን ይለየናል አለ። ሞትም ሕይወትም ማጣትም ጦርነትም አይለየንም አለ ጳውሎስ። ባለውም ልክ ተሰየፈ። ሙሴም በዚያው ልክ እግዚአብሔርን ባየው ልክ አገለገለ። ባገለገለው ልክ ደግሞ እግዚአብሔር አከበረው። እግዚአብሔር እንግዲህ ውስጡን ብቻ ሳይሆን ውጩንም ቀይሮ ለሰዎች በተግባር የሙሴ ማንነት እስኪገለጥ ድረስ በጠላትም በወዳጅም ፊት እግዚአብሔርን እንዲያገለግል እግዚአብሔር አምላክ ቸርነቱን ለሙሴ ገለጠለት። እንግዲህ ሙሴ የተለወጠውና ፊቱ የበራው የእግዚአብሔርን መልካምነትና ቸርነት በማስተዋሉና ከእግዚአብሔር ባህሪ ውበት የተነሳ ሙሉ በሙሉ ራሱን ለእግዚአብሔር ክፍት በማድረጉ ነው ነበርላ። ራሱን ክፍት አድርጎ ነው ሙሴ ወደ እግዚአብሔር የቀረበው። ከሰዎች ጋር ራሱን አላወዳደረም፣ ከአሮን ጋር አላወዳደረም፣ እንዲሁም ደግሞ ከእስራኤል ሽማግሌዎች ጋር አላወዳደረም። ለሙሴ እግዚአብሔር ልዩ የሆነ የሱ አምላክ ነው በቃ። ስለዚህ አምላኩን ባየው ልክ ደግሞ ሙሴ አገለገለ። ባገለገለው ልክ ደግሞ እግዚአብሔር አከበረው፣ እግዚአብሔር ተገለጠለት እና ለእግዚአብሔር አምላክ ከእናንተ ጋር አልሄድም ያለው እግዚአብሔር አሁን ካንተ ጋር እሄዳለሁ፣ ስምህን አከብራለሁ። አሁን ሐሳቡን እግዚአብሔር ቀይሮ እኔ ካንተ ጋር እሄዳለሁ፣ እኔ እመራችኋለሁ ብሎ እግዚአብሔር አምላክ ወደ ነበረበት ሲመለስ እንደው ከህዝቡ መካከል ሲወጣ ሙሴ አይቶ አትውጣ ተመለስ ሲል እንመር። ያ ደግሞ እኔ ሕግን በልቡናችሁ እጽፋለሁ ያለውን የእግዚአብሔርን ፍቅር ያሳያል። የእግዚአብሔር ክብር፣ የእግዚአብሔር ፍቅር፣ የእግዚአብሔር ሕግ ነው። የእግዚአብሔር ባህሪ ማንነት የአስርቱ ትእዛዛት ናቸው። የእግዚአብሔር ባህሪ ማንነት ኮፒው የእግዚአብሔር ሕግ ነውና እግዚአብሔር ደግሞ ሕግን በልቡናችሁ ጽፋለሁ አለ፣ በልባችሁ አድራለሁ አለ። እናንተ ቤተ መቅደሴ ትሆናላችሁ አለ። እንግዲህ ከወጥቶ ከሄደበት እግዚአብሔር ተመልሶ እኛን መቅደሱ ሲያደርግ የሚገርም ነው ለኔ። ስለዚህ የሙሴ ህይወት እጅግ በጣም የሚገርምና በትህትና የተሞላ ድንቅ መሪ ነው ሙሴ። ያንን አይነት ምርት እግዚአብሔር ለኛም እንደሰጠን በቀረችን እድሜ ባለፈው ጊዜ የሆነ ሆኗል። አሁን ግን በቀረችን ጊዜ እግዚአብሔር የሙሴን አይነት ህይወት ሰጥቶ ማየት ፈልጋለሁ። በእውነት የተለወጠውን ህይወት አምላክ እንግዲህ የወደቁትን ያነሳል፣ ሰውን ያከብራል። እግዚአብሔር አምላክ እንድናገለግለው ያስተካክላል፣ ይቀርጻል። የሙሴን ባህሪ እየቀረጸ እየለወጠ ፊቱ እስኪንጸባረቅ ድረስ ያደረገው ጌታ ዛሬ ለእኔም ለእናንተም ህያው አምላክ ነውና ይለውጠናልና ወደሱ እንቅረብ፣ አንሽሽ። ወደሱ ቀረብ ባለ ቁጥር ሁሉ እግዚአብሔር ክብሩን ይገልጽልናልና ያንን ደግሞ ባየን ልክ ካገለገለን የእግዚአብሔር ክብር ለዓለም ሁሉ ይገለጣል የሚል ሐሳብ አለኝ። ታንኪዩ ተባረኩ። እንግዲህ ሙሴ መንገድን አሳየኝ አለ፣ ከዛ ክብርን አሳየኝ አለ እና መልካምነቴን አሳልፋለሁ በፊትህ አለውና ያ መልካምነቱ የእግዚአብሔር ስም ነበር።
ስሙን በዘጸአት 34 ላይ ስናነብ እግዚአብሔር ብዙ ጊዜ እግዚአብሔር ስም እንደዚህ ነው ብሎ ብዙዎች ይጨቃጨቃሉ። ግን ዘጸአት 34 ላይ በግልጽ እንደተጻፈው እግዚአብሔር ስሙን ያወጀው ታጋሽ፣ ሩህሩህ፣ መሐሪ፣ በቅን የሚፈርድ በማለት ነው። እና እዛ ጋር የምናየው የእግዚአብሔር ስም ማለት ባህሪው ነው፣ ማንነቱ ባህሪው ነው፣ ፍቅሩ፣ ቸርነቱ፣ ምሕረቱ በመስቀል የተገለጸውም የእግዚአብሔር ባህሪ ነው። ክብሩን ግለጹ የተባለውም በራዕይ ምዕራፍ 14 ቁጥር 6 ላይ ክብርን አሳዩ፣ እግዚአብሔርን ፍሩ፣ ክብሩንም ስጡት የሚለው ማንነትን አሳዩ ነው። የልጁን መልክ እንድንመስል ተብሎ በሮሜ ምዕራፍ 8 ቁጥር 29 ላይ የተጻፈውም ጭምር ነው። እንዳውም በፍጻሜ ዘመን ፊቱን ያያሉ ይላል ራዕይ ምዕራፍ 22 ላይ ስናነብ፣ ራዕይ ምዕራፍ 22 ቁጥር 4 ላይ ፊቱን ያያሉ ስሙም በግንባሮቻቸው አለ ይላል። ስለዚህ ኢቭን የእግዚአብሔር ሕዝቦች በመጨረሻ ዘመን የሚታተሙት ማህተም የእግዚአብሔር ስም ነው። ያ የእግዚአብሔር ስም ማንነቱ ነው፣ ባህሪው ነው። በዚህ ሰዓት የታወጀው አዋጅ ነው ምን የሚታተሙ። ስለዚህ እያንዳንዱ ክርስቲያን የተጠራው ይህንን ክብር እንዲገልጽ ነው። እንደ ፓስተር እንዳለው ብርሃኑን ተቀበለ ሙሴ እግዚአብሔርን ባህሪ፣ እግዚአብሔርን ማንነት፣ እግዚአብሔርን ክብር ከተረዳ በኋላ ሲወጣ ፊቱ ማብራት ጀመረ። ያ ነው ለዓለም ብርሃን ሁኑ ተብሎ የጠራንበት። እኛም የእግዚአብሔርን ማንነት፣ የእግዚአብሔርን ባህሪ፣ ክብሩን ማሳየት ማለት እንደ እርሱ ፈቃድ፣ እንደ እሱ ሐሳብ መኖር ነው። እውነት ነው። መገናኛ ድንኳን በፊት ድንኳን ነበር። ዛሬ ግን መገናኛ ድንኳን ራሳችን ልባችን ነው። እግዚአብሔር በልባችን በመንፈስ ቅዱስ አማካኝነት ወደ እውነት ሁሉ ይመራል። አይ ቲንክ ሐሳቡን የገለጻችሁት ይመስለኛል። ምናልባት ያልተገለጸ ሐሳብ ካላችሁ አንድ ሰው ተጣለ፣ ያለበዛ ግን በዚሁ መጨረስ እንችላለን። እሺ ወረታው እንደሚወረታው ይሄ ሰንበት ትምህርት ቆም ብዬ እንዳስብ ነው ያደረገኝ። እኔ በበኩል ይሄ የእግዚአብሔርና የሙሴ ግንኙነት የራሴን ግንኙነት እንደገና ዞር ብዬ እንደጎበኘው በአጠቃላይ ያለፉት 3 ሰንበት ትምህርቶች ተያይዘው የመጡት ከእግዚአብሔር ጋር ያለኝን ግንኙነት ቆም ብዬ እንዳስብ ነው ያደረገኝ። አሜን። እንደዚህ አይነት ከፍታ እንዴት ነው የሚደረሰው? ምን አይነት ሰው ቢሆን ነው ሙሴን እግዚአብሔር? ለዚህም ነው እኮ እግዚአብሔር ሙሴን ከተወለደ ሁሉ እንደ ሙሴ ያለ ምን አይነት ሰው አልነበረ ማለት፣ መልካም ሰው አልነበረ፣ ቅዱስ ሰው አልነበረ። የሁለቱ ግንኙነት ወደዚያ ደረጃ ደርሷል። የኔና የእግዚአብሔር ግንኙነት የት ደረጃ ነው ያለው በምልበት ጊዜ በጣም ራሴን እንድመረምር ያደርገኛል። እና በጣም አስፈላጊ የክርስትና ህይወት የሚያድግ ህይወት መሆን አለበት። አለበለዚያ እንሞታለን የሚለው ነገር የሚያስፈራ ነው። ካላደገን እንሞታለን። ዛት ዘ ሎው ኦፍ ኔቸር። እና የሚያድግ የክርስትና ህይወት እንዲኖረን እግዚአብሔር ይርዳን ማለት ነው። አሜን አሜን። እግዚአብሔር ባርካችሁ። እንግዲህ አድማጭ ተመልካቾቻችን በዛሬው ውይይት ጥሩ ሀሳብ እንዳገኛችሁ አምናለሁ። በጣም ሰፊ ሀሳብ ነው። በዚህ በአንድ ሰዓት ውስጥ ተወያይተን የምንጨርሰው አይደለም። ጌታ ይፈቅድ በፊታችን ሰንበት በቤተክርስቲያን ውይይት ይደረጋል። በፌስቡክ ገጻችን ላይ ኦንላይን ብትገቡ በሴፕቴምበር 20 በሚደረገው ውይይት ላይ እንደ ሰፋ ያለ ጊዜ ኑሮን እንወያያለን። በዛም በረከቱ ታገኛላችሁ። በዚህም ሀሳብ በተለይ ራሳችሁ ዘጸአት 33ን ዘጸአት 34ን አንብቡት። ሙሴ የእግዚአብሔርን ክብር ነው የተመኘው። ሌላ ነገር አልፈለገም። ሀብት አልፈለገም። ስልጣን አልፈለገም። እንደዚህ አይነት ክብርን አሳይ። ይሄ የክርስቶስን ሰው የመሰለ ሲሄድ የሚፈልገው ነገር ሌላ ምንም አይደለም። እግዚአብሔርን የመምሰል ነገር እግዚአብሔር ለምሰል ራስን አለማምድ ሲል ጳውሎስ ለጢሞቴዎስ ሲመክረው እናያለን። ይሄ ነው የዘንድሮ ክርስትና እንዴት እንደተበላሸ ተመልከቱ። ዘንድሮ ክርስትና እኛ የሆነ ነገር ነው የምንፈልገው። ሙሴ ግን የፈለገው የእግዚአብሔር ምሪት፣ የእግዚአብሔርን ክብር፣ የእግዚአብሔርን ማንነት በይበልጥ እውነት ነው። ለምድሩ ሙሴ አሁንም የሚለው ሀሳብ ተብራርቷል። እግዚአብሔርን ሰው ሰምቶትም አንብቦም አይቶም የሚጨርሰው አምላክ አይደለም። ሂዝ ኢንፋይናይት የሆነ መጀመሪያና መጨረሻ የሌለው አምላክ ነው እና ይህንን አምላክ
አይተን ተገንዝበን ተረድተን ምን ጨርሷለን። ሁሉ ጊዜ የምናደርገው እድገት የሚያስፈልገው ለዛ ነው። ወደ ክርስቶስ እንድናደግ የተጠራንበት ሙሴ እንዳደገ እኛም እንድናደግ የተጠራንበት ህይወት ነው። ትልቅ እድል ተሰጥቶናል። እንግዲህ እግዚአብሔር አምላክ ይረዳናል። መንፈስ ቅዱስ አለ በልባችን ሊያድር የክርስቶስ እንድንመስል የሚረዳን። አድማጭ ተመልካቾቻችን እንደተባረካችሁ አምናለሁ። ጥያቄ ካላችሁ በዩቲዩብ ገጻችን ላይ ጥያቄዎቻችሁን፣ በፌስቡክ ላይ ጥያቄዎቻችሁን አስቀምጡ። ልናብራራው የምንችለው ያህል ተጠቅመን ልናብራራላችሁ እንችላለን። እግዚአብሔር እንደይባረካችሁ በዚህ ትምህርት አምናለሁ። ይህንን ፕሮግራም በጸሎት እንደመድማለን። ፓስተር ዳዊት በጸሎት ይመራናል። እንጸልይ። አምላካችን እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብረሃለን። አሜን። ሙሴን ጠርተህ ያከበርክ ያላዋረድክ አምላክ፣ የመራህ አምላክ፣ ክብርን ያሳየ አምላክ፣ ዛሬም ደግሞ ያንን ትምህርት ለኛ ያንተን ክብር ማየት የምንችለው ወዳንተ ጠጋ ስንል ካንተ ጋር ስንጠማጠም እንደሆነ ስላስተማርከን ስለመከርከን በኢየሱስ ስም ክብር ለስምህ ይሁን። አሜን። አምላካችን እግዚአብሔር ሆይ እባክህን ሙሴ እንዳለ እኛም እንልሃለን፣ ክብርህን አሳየን። አሜን። ክብርህን ጌታ ሆይ ከማየት ከፍታ አታውርደን። አሜን። እግዚአብሔር ሆይ ክብርህን በጠለቀ ሁኔታ አይተን አንተ የሰጠህንን ተልእኮ እስከ ግብ ድረስ ማድረስ እንድንችል ጸጋህን አብዛለን። አሜን። ኃጢአት፣ በደል፣ መተላለፋችን፣ ውድቀታችን ሁሉ ይቅር በለን፣ ለመንግስት ያዘጋጀን። ክብር ላንተ ይሁን በኢየሱስ ስም አሜን። አሜን። አሜን።